ኢትዮጵያውያን ልጆች ከሞላ ጎደል በሁለት ነው የሚከፈለው ወይ የገጠር ልጆች ነው ወይ የከተማ ልጆች ነው። እንግዲህ በገጠር ልጅና በከተማ ልጅ መካከል ያለው ልዩነት አሁን ሲገባኝ የቦታ ልዩነት ካልሆነ ያስተሳሰብ ያኗኗር ብዙ ልዩነት የለው። የገጠር ልጅ አሹቅ ይበላል፣ የከተማ ልጅ አሹቅ ይበላል። ኑሯችን ብዙ የተለወጠ ስለሆነ ተመሳሳይ ነው ከሞላ ጎደል። እኔ ከገጠር ነው የተወለድኩት። አይኔን ያጣሁት በ7 በ8 ወደ 9 ዓመት አካባቢ ይመስለኛል። ወደ አይኔ እንደጠፋ ትምህርት ቤት ነው የገባሁት። ስለዚህ የኋላ ታሪኬ ከትምህርት ቤት ጀምሮ ያለ ነው እንጂ መንደር የተጫወትኩት ምን ያልኩት ብዙ ትዝ አይለኝ። ከቤተሰብ ጋር ነው ያደጉት አይደል? ቤተሰብ እናትና አባቴ። የሚገርምሽ ነገር እናቴ፣ አባቴ፣ ወንድሜ በአንድ ወር ውስጥ ነው የሞቱት በወረርሽ በሽታ። ከጥር 1 እስከ ጥር 21 ባለው ነው የሞቱት ብለው ነግረውኛል። እኔ ብዙ ያን ጊዜ እኔም አሞኝ ነበረ፣ ህፃንም ነበርኩኝ። እህቶች እንደነገሩኝ ነው። ወላጆቹን ካጡ በኋላ ከማን ጋር አደጉ? እንደ እናት ሆና ያሳደገችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንግዲህ ባንቀልባ ዋዝላ ተንከባክባ ለዚህ ያበቃችኝ እሷ ናት። እናት አባት ቤተሰብ ብዙ አሉኝ በተወሰነ ደረጃ ግን ብዙ ቀረቤታው እስከ ብዙ አይደል። ወደ ጉባኤ ቤት የገቡበትን ሁኔታ እስቲያጫውቱ። ትምህርት ቤት ገባሁኝ። የቤተ ክርስቲያን ትምህርት ለአይነ ስውራን የተመቸ ነው። እኔ ብዙ ሚዲያ ላይ ደጋግሜ ተናግሬዋለሁኝ። ዛሬ በዓለም ላይ ኢትዮጵያን ጨምሮ አካል ጉዳተኞችን የሚመለከት በጣም ብዙ ህጎች ረቀዋል። ብዙ ኮንቬንሽን በብዙ ቦታ በተባበሩት መንግስታት የተለያዩ ድርጅቶች አካል ጉዳተኝነት እውቅና ሰጥተው ብዙ የተቀረጹ ህጎች አሉ። በሰለጠነው ዓለም አንድ ፎቅ ስትገነቢ አንድ ሲዘጋጅ አካል ጉዳተኞችን መሰረት እንዲያደርግ ይመከራል። አሁን ነው ይሄ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ከጥንት ጀምሮ የአካል ጉዳተኞች ቤተክርስቲያን ናት፣ ማረፊያ ናት፣ መጠለያ ናት። ስለዚህ እኔ አይነ ስውር ነኝ። የቤተክርስቲያን ትምህርቶች በአብዛኛው ብቻ ሳይሆን ሁሉም ማለት እችላለሁ ለኛ የተመቻቹ ናቸው። ቅኔው በቃል ነው፣ ትርጓሜው በቃል ነው፣ አቋቋሙ፣ ድጓው፣ ቅዳሴው፣ ዝማሬው የሚገርምሽ አሁን በአቡሻህሪ የዘመን አቆጣጠር ባሕረ ሐሳብ የሚባለው ሰንጠር ቁጥር ነው። ቁጥር ደግሞ ጽሑፍ ነው። ታውቂያለሽ፣ አይን ይጠይቃል። ብዙ ጊዜ አሁን እኛ ሀገር ያለ ክርክር አለ። አይነ ስውራን እነዚህ የሂሳብ ነክ ትምህርቶችን አይማሩ፣ ማቴማቲክስ ብትዩ ፊዚክስ ብትዩ አይማሩ። አይን ይጠይቃል ነው እንግዲህ መደምደሚያው። እና የቤተ ክርስቲያን ትምህርት ግን በአብዛኛው ለአካል ጉዳተኞች ለአይነ ስውራን የተመቻቸ። በነገራችን ለኛ ብቻ አይደለም፣ የእጅ እግር ችግር ያለባቸው፣ ወገባቸው የተያዘ፣ በተለያየ መንገድ እጅ እግራቸውን ያጡ እጅግ የረቀቁ የመጠቁ የእውቀት ባለቤቶች ነበሩ። ምክንያቱም ሃይማኖት የአካል መመዘኛ የለውም፣ ይሄ የህሊና መመዘኛ ነው። ፖሊስ ለመሆን አይንሽ ይመረመራል፣ ፓይለት ነው አይንሽ ይመረመራል። እና በቤተክርስቲያን አገልግሎት ለመሆን ግን የዚህ አይነት መለኪያ ስለሌለው እኔም በዛ በኩል ስላለፍኩኝ መምህሮቼ በጣም ይወዱኝ ነበረ። በጣም ጥሩ መንፈሳዊ ህይወት ያላቸው፣ እውቀት ያላቸው፣ ሃይማኖታቸውን የሚወዱ፣ ስነ ምግባር ያላቸው፣ ሰው ለመባል የበቁ ሙሉ መምህራን ነበሩኝና ጓደኞቼ ነበሩ የተንከባከቡኝ፣ ልብሴን እያጠቡ እኔ ላንብብለት ያሉ እየተሻሙ የሚያነቡልኝ፣ እኔን ለመምራት የሚጣሉ ሁሉ ነበሩ እኔ ካልመራሁት እያሉና እኔ እድለኛ የሰው ሀብታም ነኝ ብዬ ነው የማስበውና በዛ በኩል ያለፍኩት። ተማርኩኝ። ከዚያ ያለፈ ታሪክ የለኝም። መምህርነት ውስጥ ከዛ በኋላ የቅኔ መምህር ነበርኩኝ። ቅኔ እያስተማርኩኝ በኋላ ብሉይ ኪዳን ተማርኩኝ። ከዛ በኋላ መልሼ ቅኔ ማስተማር ጀመርኩኝ። ከዛ መልሼ ሐዲስ ኪዳን ተማርኩኝ። በፊት ቅኔ ነበር ማስተምረው። ዛሬ ግን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ሐዲስ ኪዳን ትርጓሜ ነው ማስተምረው። ገጠር አላደግሽም አንቺ? ስለ በጎች ታውቂያለሽ? የሚያመሰኩ ታውቂያለሽ? ማመስኳት ፍየሎችና በጎች ቀን በልተው ማመንጀግ። አሁን ለምሳሌ የበሉትን ነገር መልሰው አሁን ፍየሎችና ከብቶች ቀን ቅጠል ሲለቅሙ ይውላሉ። የማያመሰኩት እዛው ቅጠሉን በቆረጡ ሰዓት አድቀቀው ጨርሰው ነው እንትን የሚሉት። እንደኛ ማለት አሁን እኛ እናመሰኳን። ስለዚህ ዝም ብለሽ ውጠሽ ወደ ውስጥ ይፈጫል የምትይው ነገር የለም። ጥርስ ላይ ማለቅ ያለበት ነገር ላይ ጥርስ ላይ አልቆ ነው። ከዛ ጨጓራ ከጥርስ የሚቀበለው ያለቀለት ምርት ነው። እነዚህ ፍየል፣ በግ የሚያመሰኩት ግን እንደ አገበስብሰው ያስገቡና
ማታ መልሰው ይፈጩታል። እኔ መማር ማለት ቅጠል ሲለቅሙ መዋል ነው። ማስተማር ማለትን እንደ ማመንጀክ ነው። ስለዚህ ስታስተምሪ እየተሰለቀ እየተጣራ ስንማር ዝም ብለን ያለፍናቸው ያላጤናቸው ንባቦች፣ ያላስተዋልናቸው ምስጢሮች፣ ያላስተዋልናቸው ኃይለ ቃሎች በኋላ ተማሪ ሲጠይቀን እናገኝ መልሰን እኔ እያስተማርኩ ነው ለማለት ይከብድ መልሼ እየተማርኩ ነው ብዬ ነው የማስበው። አሁን እያስተማርኩ ነው ሐዲስ ኪዳን 5 ዓመት ነው የሚፈጀው ትምህርቱ ከማቴዎስ ወንጌል እስከ ዮሐንስ ራእይ ሐዲስ ኪዳን የሚባለው 27 የሐዲስ ኪዳን ትምህርት መጻሕፍት አሉ። ከማቴዎስ ወንጌል እስከ ዮሐንስ ራእይ ውዳሴ ማርያም ቅዳሴ ማርያም ትርጓሜ አለ። ኪዳን ትምህርተ ዋት ትርጓሜ አለ። ባሕረ ሐሳብ አለ። አቡሻህር አለ። አሁን እሱ የባሕረ ሐሳብ አቡሻህሩ በቀደም መምህር ሮዳስ እየጠቀሹ እየሰማሁ ነበረ። አሁን እኛ የምናውቃት እችኛዋ እንጭልጭ አይነት መደበኛው አይደለችም። ሙያው እየተረሳ ሄዶ አሁን ጠፍቷል። እውነቱ ሙያው የለም። አሁን እኛ የምናወራት እንደ ትንሿን ነገር የቀረችውን ትርፍራፊዋን በዓላትን አጽዋማትን ትንሣኤ በዚህ ይውላል፣ ጾሙ በዚህ ይገባል የምትለውን መጠነኛ ነገር የፀሐይ የጨረቃ የከዋክብትን አቆጣጠር በመጠነኛ የሚያስጠኑ መምህራን አሉ። ያችን እኛ የሚያገኘናትን እናስተምራለን። ስለዚህ ሐዲስ ኪዳን ነው የማስተምረው። በጣም ማስተማር የምወደው ግን ቅኔ ነው። ግን ያው ቅኔ ነው ማስተማር የምወደው። ቅኔ በጣም ደስ ይለኛል። ለምንድን ነው? ምክንያት አሉት? እንግዲህ ቅኔ በተዘዋዋሪ መንገድ ስነ ጽሁፍ ነው እንደምታውቂው። እኔ ብዙን ጊዜ በኋላ እንደው ሰው ወደሚለው ሐሳብ ስንገባ እናመጣዋለን ብዬ አስባለሁኝ። ሰው ይሰራል፣ አምለሰት ሰው ይሰራል። ልክ አሁን ያለንበት ፎቅ የብዙ ነገሮች ውጤት ነው ታውቂያለሽ። ብሎኬቱ፣ ፌሮ፣ ቆርቆሮ፣ መብራቱ ያ ሁሉ ተጠራቅሞ ቅርጽ ሲይዝ ምን የሚል ስም ይወጣለታል? ቤት የሚል ስም ይወጣለታል። ሰውም እነዚህ ከራስ ፀጉር እስከ እግር ጥፍርሽ ያሉት የስሜት ሕዋሳት ተዋቅረው ነው ሰው ከሰውም ሴት ከሴትም አምለሰት ይሆንሽው። ልክ ቅኔም ሰዎችን ለመስራት ከሚያስፈልጉ ጥሬ ዕቃዎች አንዱ ነው። ስነ ጽሁፍ፣ ኪነ ጥበብ። እኔ በጣም በአሁኑ ጊዜ በጣም ከሚያሳዝነኝ ነገር እዚሁ እግር መንገዱ ልንገርሽ፣ ወጣቶች ሃይማኖት ውስጥ ይገባሉ። ኦርቶዶክስ ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ ሙስሊም ሊሆኑ ይችላሉ፣ የፈለጉትንም ሊከተሉ ይችላሉ። ነገር ግን ሰው በሃይማኖት ብቻ አይኖርም። ይሄ የማዘናጋ ስራ እየተሰራ ከስነ ጽሁፍ፣ ከኪነ ጥበብ፣ ከፍልስፍና ከነዚህ ነገሮች ተፈናቅሎ እንዴት ነው ወጣት የሚኖረው? አሁን ብዙ ወጣት ስነ ጽሁፍ የሚያነብ እንዲሁ ግጥም የሚያነብ ፍልስፍና የሚያነብ ስነ ጽሁፍ ኪነ ጥበብ የሚያነብ አሁን ዛሬ መጽሐፍ ታትመው 120 ሚሊዮን ህዝብ ባለበት ሀገር ውስጥ 5000 መጽሐፍ አሳትመሽ አይሸጥም። ይሄ ምንድን ነው የሚያሳየው? ግን እነዛ ሰውን የሚያሰክኑት የሚጠርቡት የሚሞርዱት እንስሳዊ ጠባዩን አውሪያዊ ባህሪውን ለውጠው ቅርጽ የሚያስይዙት መጽሐፍት ናቸው። ስለዚህ ብዙ ወጣት ወይ አንድ ፓስተር ያዳመጣል፣ ወይ አንድ ቄስ ወይ አንድ ኡስታዝ ያዳመጣል። ያን የእውቀት መደምደሚያ አድርጎ የሐሳብ መስጫ ሳጥኑ ነው ይቀራል። እኔ ወጣቶች በየትኛውም እምነት ውስጥ ሆኖ መጽሐፍትን አንብቡ። ስነ ጽሁፍ በጣም 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 ጠቃሚ ነው። እኔ በጣም ስለምወድ ነው። ቅኔ ማለት ከስነ ጽሁፍ ከኪነ ጥበብ ዘርፎች ከፍልስፍና ዘርፎች አንዱ ነው። መልሰሽ የምትፈጠሪበት መልሰሽ ልክ አፈሩ ተቦክቶ ሸክላ እንደሚሆነው ሲሚንቶ ተቦክቶ ቤት እንደሚሆነው ሰውም በነዚህ በቅኔው በስነ ጽሁፉ በኪነ ጥበብ በሃይማኖቱ እነዚህ ሁሉ ነገሮች የተሰሩት ለሰው ነው። ስለዚህ እኔ ቅኔን የምወደው ስለሚያመራምር፣ ስለሚያፈላስፍ፣ ስለሚያራቅቅ ወደኋላ ትናንትናን ታይበታለሽ፣ ወደፊት ነገን ትቃኝበታለሽ፣ ዛሬውን ታስተውይበታለሽ። ራስሽ የምታይበት ማስታወት፣ ሌላውን የምትቃኝበት መነጽር ማለት ቅኔ ነው። ባህር ውስጥ የሚኖሩ ፍጥረታት ታውቂያለሽ፣ እንቁራሪትን ጨምሮ ማለት ነው። እነዚህ ሁሉ ውሃ ለመጠጣት ከባህር ውጭ እንደሚጠጡ ታውቂያለሽ። በባህር ውስጥ ነው የሚኖሩት፣ ግን ውሃ የሚጠጡት ውጭ እየወጡ ነው። በባህር ውስጥ አይጠጡም። እና ባለቅኔው ለማለት የፈለጉት ኢትዮጵያውያን በባህሩ ዕውቀት ውስጥ ቁጭ ብለው እንደ እንቁራሪትና እንደ ሌላው ፍጥረት የውጭ እንግሊዝ፣ አሜሪካ፣ አውሮፓ ሄድ የሌላ ውሃ ይጠጣሉ፣ የሌላ ዕውቀት ይጠጣሉ። የራሳቸውን ዕውቀት አላጤኑትም ነው ሰውየው ለማለት የፈለጉት። ሌሎችም ቅኔዎች አሉ። እንግዲህ ወደፊት ራሱን ችሎ ስለ ቅኔ እናወራለን። አሁን ደግሞ እርስዎ ደግሞ ስለመሰረቱት ቤተሰብ እናውራ። አግብተዋል ወይ? ስንት ልጆች አሉት? እንግዲህ እኔ ባለቤቴ ቤተልሔም ብርሃኑ ትባላለች። ሲስተር ናት።
ነርስ ናት፣ ግን እየሰራችበት አይደለም። አሁን የሚያዝያ እመቤታችን የተጋባ ነው። 13 ዓመታችን ነው። በ3 እና በ12 መካከል የሆኑ 4 ልጆች አሉ። በ3 ዓመትና በ12 ዓመት መካከል ያሉ ማለት ነው። ከኔ ጋር ይመሳሰላል። የእርሶ ያንቺ ምን 4 ናቸው? 4 ናቸው። 12 ዓመቴ ነው። በ12 እና በ2 ዓመት መካከል ናቸው። አዎ ግጥምጥሞሽ አይደል? እንደዚህ እንግዲህ ይህን ፕሮግራም የሚከታተሉ እንደዚህ የሚገጣጠም በጣም ብዙ ፍጥረት አለ። ሰውነንና በአንድ አጥር ውስጥ ነው ያለ ነው። ብዙ የሚያገናኙ ነገሮች ይኖራሉ እና ባለቤቴ ቀና ሰው ናት፣ በጎ ሰው ናት። የውስጥም የውጭም ቆንጆ ናት፣ ከውጭም ቆንጆ ናት። አይናማ ናት። አይኗ በጣም ነው የሚያምረው። እንደውም አንድ ጋዜጠኛ ሲጠይቀኝ የሁለታችን አንድ ላይ ተልኮ ነው አልኩት። እሱ አይኗ ትልልቅ ነው ሲለኝ አይ ሁለት በአንድ ተብሎ የኔን ጭምር ይዛ ነው። እንደገና ደግሞ የኔ አንደበት ደግሞ የእሷን ጭምር፣ እሷ ዝምተኛ ናት። የእሷ አንደበት ለእኔ ተጨምሮ የኔ አይነት ደግሞ ለእሷ ተጨምሮ ነው ብዬ ነው የማምነው። ስለ እኔ ታይልኛለች፣ ስለ እሷ እናገርላታለሁ ማለት ነው።